አለች ያ ረሱላላህ አንተ የአላህ መልእክተኛ ሆይ ኢነ አባ ሱፊያነ ባለቤቴ አቡ ሱፊያን ረጁሉን ሸሒሑን ስስታም የሆነ ሰው ነው። ወለይሰ ዩዕጢኒ አይሰጠኝም ማ የክፊኒ የሚበቃኝን ያክል ወወለዲ ለልጆቼና ለእኔ የሚበቃኝ ያክል አይሰጠኝም ኢላ ማ አኸዝቱ ሚንሁ ከሱ የወሰድኩ ካልሆነ በስተቀር ወሁወ ላ ያዕለሙ ሳያውቅ ፈሀል ዐለየ ሚን ጁናሕ ሌላ ዘገባ ላይ እንዳለው አስፈላጊውን የጎደለውን ሳያውቅ ብወስድ ወንጀል አለብኝ እንደ ያለቻቸው ፈቃለ ይህኔ ነቢ አሉ ኹዚ ማ የክፊኪ የሚበቃሽን ያክል ውሰጂ ወወለደኪ ለልጆችሽ የሚበቃውን የሚያስፈልገውን ያክል ውሰጂ ቢልማዕሩፊ በተለመደው መሰረት አካባቢያችሁ ላይ ሀገራችሁ ላይ በጊዜው እንደ ባልሽ አይነት ሰዎች ለቤተሰቦቻቸው የሚያደርጉትን ያክል ወጪ ውሰጂ አሉ። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ይህ የቤትን ወጪ መሸፈን የባል ግዴታ እንደሆነ የሚያሳይ ሐዲት ነው። ሴት ልጅ የባሏ ሐቅ እሷ ላይ የከበደው አንድም ሙሉ ወጪውን የሚሸፍነው በሸሪዓው እሱ ከመሆኑ አንፃር ነው ብለናል። ባለ ሀብት እንኳ ብትሆን የተከማቸ ንብረት እንኳ ቢኖራት የቤት ወጪ መሸፈን፣ የቤት ክራይ መክፈል፣ የቤት አስቤዛ ማሟላት የእሷ ግዴታ አይደለም። ለእሷም ይሁን ለቤቷ ለልጆቿ የሚያስፈልገውን ባለቤቷ የማሟላት ግዴታ አለበት። ሂንድ ቢንቱ ዑትባ የአቡ ሱፊያን ባለቤት ናት። አቡ ሱፊያን እና ሂንድ መጀመሪያ አካባቢ ላይ ነቢን ከሚዋጉ ከሚጠሉ እሳቸው ዲናቸውን ለማጥፋት ከሚታገሉ ሰዎች መሃል ዋና የሚባሉ ነበሩ። ነገር ግን መጨረሻ ላይ አላህ ተባረከ ወተዓላ ለሁለቱም ቀልባቸውን ለኢስላም ከፍተው ሰልመዋል። እስልምናቸውም አምሯል። ሺዓዎች አውቀውን የሰለሙት ለማስመሰል ነው። በግልጽ እስላምን መዋጋት ሲያቅታቸው ከስር ገብተው እስላምን ማጥቃት ፈልገው ነው አቡ ሱፊያንና ቤተሰቦቹ ብለው እንደሚቀጥፉት አይደለም። አቡ ሱፊያን ልጁ ሙዓዊያ ባለቤቱ ህንድ ትክክለኛ አማኞች ናቸው። ከዛም አልፎ ሙዓዊያ ልጃቸው የዋሂ ጻፊ ነበር። ለነብዩ ሰለላሁ ዐለይሂ ወሰለም የሚወርዱ ዋሂዎችን ከሚጽፉ ሰዎች መሃል አንዱ ነበር። ሂንድ ቢንቱ ዑትባ ሰልማ እስልምናው አምሯል። በፍላጎቷ መታ ነብዩ ዘንድ ሙባያ አድርጋለች፣ ሰልማለች። ስትሰልምም ከእውቀት ጋር ነው የሰለመችው። ይሄን ጥያቄ ያነሳችው ስትሰልም ነው። ምክንያቱም ሰዎች ሲሰልሙ ሙባያ ሲያደርጉ ሴቶች ላይ ዝሙት ላሰሩ የእናንተ ያልሆነ ልጅ የኔ ነው ላትሉ፣ ላሰርቁ፣ ላታሻርኩ ብለው ቃል ያስገቡ ነበር ነብዩ የሚያሰልሟቸው። ይሄኔ ነው ህንድ ምን አለች? ያ ረሱላላህ አንቱ የአላህ መልእክተኛ ሆይ ኢነ አባ ሱፊያን ረጁሉን ሸሒሕ አቡ ሱፊያን ሸሒሕ ነው ስስታም ነው አለቻቸው። በአንዳንድ ዘገባዎች ሚሲኩን ብላለች። ቆጣቢ ነው፣ ስስታም ነው። ወለይሰ ዩዕጢኒ ማ የክፊኒ ይሄን ስታብራራም አይሰጠኝም ማ የክፊኒ ወወለዲ እኔና ልጆቼን ሚበቃን አይሰጠኝም ብላለች። ወወለዲ አንድ ልጄን ለማለት አይደለም፣ በጥቅሉ የወለድኳቸው ልጆችን ለማለት ነው። ለዚህም ነው በአንዳንድ ዘገባ ወበኒያ ብላለች። ለእኔና ለልጆቼ የሚያስፈልገውን ያክል ወጪ አይሰጥም ብላለች። ከዚህም አስፈላጊ ሆኖ ከተገኘ ፍርድ ለማግኘት ፈትዋ ለመጠየቅ ስለ ሰዎች ማውራት እንደሚቻል እንረዳለን። በመሰረቱ ስስታም ማለት ስድብ ነው፣ መጥፎ ጎን ነው፣ ሐሜት ይሆናል። ባለቤቷ ከሆነና ይሄን ገልጻ እንጂ በቂ መልስ ማግኘት ማችል ከሆነ ባለቤቴ ስስታም ነው፣ ባለቤቴ በሆነው ባልሆነው ይደባደባል፣ እንዲህ ያደርጋል፣ ከሱ ጋር እንዴት ልኖር ብላ ፈትዋ ብትጠይቅ አሊያ ደግሞ ቃዲ ብታማክር ምንም ችግር የለም። ኢላ ማ አኸዝቱ ሚንሁ ሲራ የሚል ዘገባ አለ። በሚስጥር ከወሰድኩ እንጂ ሳያውቅ የጎደለውን ከሞላሁ እንጂ አይበቃኝም ማለት። ይህን ነብዩ ሰለላሁ ዐለይሂ ወሰለም ኹዚ ማ የክፊኪ ወወለደኪ ላንቺም ለልጆችሽም የሚበቃውን ያክል ውሰጂ ብለዋል። እሷ የጠየቀችው ወንጀል እንዳይሆንባት፣ ስርቆት እንዳይሆንባት ቃል ስትገባ ላሰርቁ ብለው ቃል ያስገቧቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ፈሀል ዐለየ ሚን ጁናሕ የሚሰጠኝ ስለማይበቃኝ ምወስደውም ለቤቴ ስለሆነ ለልጆቼ ስለሆነ በወስድ ወንጀል አለብኝ እንዴ ነው ያለችው። ስለዚህ በመሰረቱ ሚስት የባሏን ገንዘብ ሳታስፈቅድ መንካት የለባትም ማለት ነው። የሚሰጣት ካልበቃት ግን መውሰድ ትችላለች። ግን ነብዩ ምን ብለዋል? ቢልማዕሩፍ ያ ሀገሩ ላይ በተለመደው አካባቢው ላይ በተለመደው የእሱ አይነት ገቢ ያለው በሱ ደረጃ ያለ ወንድ ለሚስቱ ለቤቱ የሚያወጣውን ያክል የሚሰጠውን ያክል መውሰድ ትችያለሽ።
وعلى الموسر قدره وعلى المقتر قدره ሀብታም ከሆነ እንደ ሀብቱ መካከለኛ ከሆነም መካከለኛ ወጪ ሊያደርግ በጣም ደካማ ከሆነም ያለውን ያክል ወጪ ሊያደርግ ይገባል። አንዳንድ የፊቅህ አዋቂዎች ጥሩ ሀብት ያለው ከሆነ ለእያንዳንዱ ቀን ለሚስቱ 2 እፍኝ ዱቄት መሰል ነገር ሊሰጥ፣ በጣም ደካማ ከሆነ 1 እፍኝ፣ መካከለኛ ከሆነ 1 ከግማሽ ሊሰጥ ይገባዋል ብለዋል። ይሄ ፉቅሃዎች በጊዜው ከነበረው ሁኔታ በመነሳት ያስቀመጡት ገደብ ነው። ሐዲሱ ላይ ግን ነብዩ ሰለላሁ ዐለይሂ ወሰለም ማ የክፊኪ የሚበቃሽን ያክል ውሰጂ ብለዋል። ብዙ ቤተሰብ ካለ ባሏ ጥሩ ገቢ ካለው እሷ ከጥሩ ቤተሰብ ያደገች ከሆነችና በድሎት ከኖረች የሚያስፈልጋትን ያክል መውሰድ ትችላለች። ግድ 2 ኪሎ 3 ኪሎ ተብሎ አይገደብም። እንደዚህ ለመገደብ የሚያበቃ ማስረጃም የለም። አቅም ያለው እንዳቅሙ፣ መካከለኛ አቅም ያለውም በሚችለው መልኩ ወጪ ሊያደርግ ይገባዋል። ወከዛሊክ ቢልማዕሩፍ የሚለው በተለመደው መሰረት ማለት ሚስት ከባሏ ወስዳ ለቤቷ ነው ማድረግ ያለባት። ከባሏ ያለ ፈቃዱ ወስዳ ለራሷ ቤተሰብ ወጪ ልታደርግ ልታባክ አልያ ደግሞ በግሏ ዝም ብላ ልትቆጥብ አይገባም። መውሰድ የተቻለው የተፈቀደው ለቤት ወጪ እስከሆነ ድረስ ነው። ከቤት ውጪ ላለ ወጪ ከሆነ እሱን አስፈቅዶ አሳውቆ መሆን አለበት። ወከዛሊክ እሱን አስፈቅዳ መውሰድ እየቻለች ደብቃ ልትወስድም አይገባም። የማይፈቅድ ሆኖ ስስታም ሆኖ አስፈላጊ የሆነውን ያክል በምትወስድበት ጊዜ አንዴ በሩን ከከፈተችው በዛው አላስፈላጊ ወጪ ከሚገባው በላይ እንድትወስድ ነፍስያዋ ልትገፋፋት ወይም